በተለያየ የዓለም ጫፍ ላይ ሆናችሁ ይህንን መሰናዶ የምትከታተሉ አድማጭ ተመልካቾቻችን እንደምን ሰነበታችሁልን? ይህ ከሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበው ልዩ የሆፕ እንግዳ መሰናዶአችን ነው። በጌታ የተወደዳችሁ መልካም ፈቃዳችሁ ሆኖ በተለያየ ስፍራ ላይ ሆናችሁ በተለያየ አይነት የሚዲያ አማራጭ እየተከታተላችሁን ስላላችሁ እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። በሚኖረን ቆይታ ደግሞ መልካም በረከት እንደምታገኙ ተስፋ እያደረግን እስከ መጨረሻው ዝለቁ ስንላችሁ በጌታ ፍቅር ነው። በሚኖረን ቆይታ ሁሌም እንደምናደርገው በተለየ ሁኔታ በዚህ መሰናዶ የህይወታቸውን ልምድ የሚያካፍሉንን በስራቸው መካከል በህይወታቸው መካከል እግዚአብሔር የሰራውን ነገር የሚያካፍሉ ልምዳቸውን የሚያካፍሉንን እንግዶች እየጋበዝን ልዩ ልዩ በረከቶችን የምናገኝበት ልዩ መሰናዶ ነው። ስለዚህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ዝለቁ ስንላችሁ በታላቅ እምነት በታላቅ ትህትና እንደምትባረኩ መጨረሻ ላይም እግዚአብሔርን የምታመሰግኑበት አንዳች የሆነ ነገር እንደምታገኙ ተስፋ በማድረግ እስከ ፕሮግራማችን ፍጻሜ ድረስ ዝለቁ ስንላችሁ እጅግ በጣም በደስታ ነው። በሚኖረን ቆይታ ምናልባት አስተያየት ጥቆማ ቢኖራችሁ ደግሞ ከፊት ለፊታችሁ በምታዩአቸው አድራሻዎቻችን እንድትጽፉልን እንድትደውሉልን እንጋብዛችኋለን። ይህን ስለምታደርጉ ደግሞ እጅግ እናመሰግናችኋለን። ብዙ ጊዜ እየጻፋችሁ መልካም አስተያየትን የምትሰጡን ጥያቄዎችን የምትጠይቁን አላችሁ። እናንተን በዚህ አጋጣሚ እናመሰግናችሁ እንወዳለን። በርቱ። ስትጽፉልን ስትደውሉልን እኛም በጣም እንበረታታለንና ባላችሁበት ጌታ ጸጋውን ያብዛላችሁ። ጻፉልን፣ ደውሉልን፣ ልናስተናግዳችሁ በደስታ ነው የምንጠብቃችሁ። ፕሮግራማችንን እንግዲህ የጌታ መንፈስ በመካከላችን ሆኖ እንዲባርክልን ተስፋ እያደረግን እየጸለይን ወደ እናንተ ይዘን እንቀርባለን። ዛሬ በተለየ ሁኔታ ወደ እናንተ ይዤ የቀረብኳቸው እንግዳ ምናልባት ራሳቸውን እንዲያስተዋውቁ እድል ልሰጣቸው ፈልጋለሁና በቅድሚያ ፈቃደኛ ሆነው በዚህ በስቱዲዮ ከተጣበበ ጊዜዎት ላይ መስዋዕት አድርገው ወደዚህ ስለመጡ እጅግ በጣም ነው የምናመሰግነው። እንደው የማስተዋወቁን ነገር እስቲ ማናቸው የዛሬ እንግዳችን ብንል ለአድማጭና ለተመልካቾቻችን እስቲ ያስተዋውቁልን። እኔም እናንተ ስለጋበዛችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። ስሜ ዮናስ በክረጽዮን ይባላል። ሐኪም ነኝ። ዶክተር ዮናስ በክረጽዮን። ዋናው ስራዬ በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል ውስጥ ፓቶሎጂስት ነኝ። በፓቶሎጂ አሶሺየት ፕሮፌሰር ነኝ፣ እዛ አስተምራለሁ እና በተጨማሪ በዚሁ በ47ኛ ቀን አድቬንቲስት ቤተክርስቲያን ፍልውሃ አጥቢያ ቤተክርስቲያን ውስጥ አባልና የቤተክርስቲያን ሽማግሌ ነኝ። ባለትዳር ነኝ። 4 ልጆች አሉኝ። እንግዲህ እኔ ራሴን ሳስተዋውቅ እንዲመስላሉ። እሺ ዶክተር በጣም እጅግ አድርጌ አመሰግናለሁ። እንግዲህ አንዳንድ ከዚህ ከስራው ጋራም በተያያዘ እንደው ከህይወት ጋር በተያያዘ አንዳንድ የምናነሳቸው ጥያቄዎች ይኖራሉ። እንደው ለውይይታችን ወይም ለቆይታችን መጀመሪያ እንዲሆን መቼም በጣም ቅርብ ናችሁና በጣም ብዙ ሰዎችን ስታስተናግዱ የምትውሉበት አጋጣሚ ሰፊ ነው። ብዙ አይነት በሽታዎችን ታካሚዎችን የማየት እድሉ አላችሁና እንደው ዘመኑን ሲያዩትና ከመጽሐፍ ቅዱስ ጋር አንጻር አሁን በሽታ በስቷል ነው የሚባለው ወይስ አንዳንዶች ደግሞ ምን ይላሉ? አይ በሽታ በስቶ ሳይሆን አሁን በደንብ እየተጠና እየታወቀ ነው ይላሉና እንደው ከምታዩት አንጻር ከመጽሐፍ ቅዱስ አንጻር ከሚለው ጋራ እንዴት ነው የሚያዩት ዶክተር? በብዙ መንገድ ልናየው እንችላለን። ዝም ብለህ ስታየው የበሽተኛ ቁጥርና የሚታየው የበሽታ ቁጥር ጨምሮ ነው የምታየው። እኛ ከተማርንበት ጊዜ አንጻር ስታየው የበሽተኛ ወደ ሆስፒታል የመጣው የበሽተኛ ቁጥር ያለው የበሽታ አይነት የጨመረ ይመስላል። ለምንድን ነው የሚለውን ስታይ የተለያየ ምክንያት አለው። አንደኛ ህብረተሰቡ ቁጥሩ እየጨመረ ሲሄድ በበሽታ የሚያዘውና ወደ ሆስፒታል አገልግሎት ፍለጋ የሚመጣውም ይጨምራል። አሁን ባለፈው የተወሰኑ 10 ዓመታት የኢትዮጵያ ሕዝብ ቁጥር በጣም ስለጨመረ የዓለም ሁሉ ስለጨመረ በዛው ልክ የሚታመሙ ሰው ይጨምራል። አንዱ እሱ ነው። ሌላው ሰው የሚኖረው እድሜ እየገፋ ሲሄድ ድሮ ለምሳሌ 50 ላይ የሚሞት ከሆነ አሁን ሰው እድሜው ጨምሮ 80 ላይ የሚኖር ከሆነ እንደዛው የበሽታ የሚያዘውና ታካሚ ቁጥር ይጨምራል። እሱም አንድ ነው። ከዛ ደግሞ ለዘመናዊ ሕክምና ያለው አመለካከት ለዘመናዊ ሕክምና
የመምጣትና ያለመምጣት ከጊዜ ወደ ጊዜ ይለያያል። አሁን ሰው ወደ ዘመናዊ ሕክምና የመምጣት እንትኑን ስለጨመረ እንዲሁ ሆስፒታል ላይ የሚታየው በሽተኛ ቁጥር ይጨምራል። እነዚህ ሁሉ ምክንያቶች ናቸው። ከዛ አራተኛውና አምስተኛው ምክንያት ከዘመናችን ጋር በቀጥታ ይገናኛል። አራተኛው ምክንያት ምንድን ነው? የነበሩ ያሉ ድሮም የነበሩ በሽታዎች አሁን በብዙ እጥፍ ጨምሯል። ለምን ሲባል የሰው የአኗኗር ሁኔታ፣ ዘይቤው፣ ባህሪው፣ አመጋገቡ፣ ይሄ ለመዝናናት ምናምን የሚያደርጋቸው ነገሮች በተለወጡ ቁጥር ድሮ በትንሹ የሚታዩት የነበሩ በሽታዎች አሁን በብዛት ጎልተው ይታያሉ። ለምሳሌ እኔ ሕክምና ስገባ ስማር አዲስ አበባ ውስጥ ለብቻ የልብ ሕክምና የሚባል ሆስፒታል አልነበረም። እንዲሁ ተደርበው ከሌላው ጋር ይታከማሉ። አሁን አዲስ አበባ ውስጥ በግልም በመንግስትም ብዙ የልብ ሕክምና ተቋማት አሉ። ምክንያቱም ምንድነው? የልብ በሽተኛ ጨምሯል። ደም ግፊት፣ ስኳር፣ እንደዚህ የመሳሰሉ ከአኗኗር ጋር ላይፍ ስታይል የሚባሉ ላይፍ ስታይል የሚያመጣቸው ህመሞች በትክክል ጨምረዋል። የጨመሩት ምንድነው? ቅድም ያልኳቸው ምክንያቶች እንዳሉ ሆነው ሰው የአኗኗር ባህሪውን እየለወጠ አመጋገቡን እየለወጠ ከቀድሞው ይልቅ አሁን ወደ ምዕራባውያን አይነት አመጋገብ ባህሪ፣ ድሮ የነበረው እንቅስቃሴ መቀነስ፣ ብዙ ሰው በስራው ምክንያት ተቀምጦ መዋል፣ እንደዚህ አይነት ነገሮች ሲመጡ ወደ እነዚህ በሽታዎች ጨምረዋል። አምስተኛ ብዬ ያነሳሁት አዳዲስ በሽታዎችን መጥተዋል። ለምሳሌ ሁላችንም የምናውቀው ባለፈው ጥቂት ዓመታት ዓለምን ሲያዘብራርቅ የነበረው ኮሮና፣ ሌሎች የኮሮና ቫይረሶች አሉ ሰው ላይ የነበሩ። ይሄኛው ግን ኮሮና ሰው ላይ መጥቶ አያውቅም። እንስሳት ላይ የነበረ ነው። እንዳልኩ ሰው ከእንስሳት ጋር ባለው ኢንተራክሽን ምክንያት ከእንስሳት ወደ ሰው መጥቶ ያለፉትን ጥቂት ዓመታት ያደረገውን ሁላችንም እናውቃለን። እና አዳዲስ በሽታዎችም ከዛም በፊት ሰምታችሁ ከሆነ የተለያዩ አይነት በየጊዜው ይወራሉ አይደል? የአሳማ ፍሉ፣ የዶሮ ፍሉ ምናምን እየተባለ ሰው ላይ ያልነበሩ ወደ ሰው የሚመጡ ኤድስን ጨምሮ ማለት ነው። ኤድስም ሌሎች የዝንጀሮ ምናምን ላይ የነበረ አይነት ቫይረስ ወደ ሰው ተሻግሮ ያመጣው አዲስ አይነት ህመም ነው። እና እንደዛ በዚህ ምክንያት የበሽተኛና የበሽታው ቁጥር ጨምሯል። ከመጽሐፍ ቅዱስ ካላልከኝ መጽሐፍ ቅዱሳችን በዚህ ምክንያት ወይም በዛኛው ምክንያት ብሎ አሁን እንዳልኳቸው ባይዘረዝርም ወደ መጨረሻ አካባቢ በሽታ እንደሚጨምር ይናገራል። እና ይሄ የሰው ባህሪ እንግዲህ በመጽሐፍ ቅዱሳችን መሰረት አሁን ያለው ይሄ ዓለም ላይ የምናየው ነገር ሁሉ ምክንያቱ ኃጢአት ነው ስለሚል እና ያ ወደ ክርስቶስ መምጫ አካባቢ ኃጢአት በጣም ስለሚጨምርና የሰው ባህሪ ስለሚለዋወጥ እግዚአብሔር በሽታ ይሆኑባቸው ብሎ ሳይሆን ቅድም ባልኳቸው ምክንያት ሰው አኗኗሩን ይለውጣል፣ አመጋገቡን ይለውጣል፣ እረፍት አያርፍም፣ ሌላ ሱስ የሚያመጡ ነገሮች ላይ በጣም ይገባል። ስለዚህ ወደደም ጠላም እነዛ ነገሮች ይጨምራሉ እና ሌሎች መጽሐፍ ቅዱሳዊ ማብራሪያዎች ቢኖሩም ያለው ነገር ተፈጽሞ እያየነው ነው። ህመም፣ በሽታ ምናምን ጨምሮ እያየነው ነው እና ብዙ ጨምሯል። ለምሳሌ እኔ ስማር የካንሰር በሽተኛ ቁጥር ጥቂት ነበር። እንግዲህ እኔ በትምህርት በነበርኩበት ጊዜ ማለት ነው። አሁን በጣም ብዙ የካንሰር በሽተኛ እናያለን። ቅድም እንዳልኩት ሰው መምጣቱ መጨመሩ፣ ቁጥሩ መጨመሩ ምናምኑ ሁሉ ሆኖ ግን ባህሪው ተፈጥሮ ይሄ ኢንቫይሮንመንቱ፣ አየሩ፣ ውሃው መበከሉ፣ ሌሎች ተጨምረው የሰውን በዚህ በሽታ የሚያዝ ዕድሉን ጨምሮታል እና ጨምሮ እናየዋለን ማለት ነው። ስለዚህ ጨምሯል ማለት ነው። እንግዲህ ቀን በቀን መቼም በምታዩት ነገር አንጻርና መጽሐፍ ቅዱስ ጋር በሚሄደው አብሮ የሚሄድ ነገር ነው ማለት ነው። በደንብ በግልጽ እየታየ ነው። በፍጻሜ ዘመን ይሄ ሁሉ እንደሚበዛ ማለት ይቻላል ማለት ነው። ጨምሯል። አሁን አንተ ራስህ ከተማው ሰው ዘርብ ልታደርግ ትችላለህ። ትልልቅ ሆስፒታሎች በየጊዜው ይከፈታሉ፣ በመንግስትም በግልም ይገነባሉ። ሁሉም ቢዚ ናቸው አይደል? ቅድም እንዳልኩ የህዝቡ ቁጥር መብዛት፣ ሌላ ነገር ተጨማሪ እያንዳንዱ ሰው ደግሞ አሁን ሁለት አይነት ሪስክ አለ። አሁን ህዝቡ ቁጥር ሲጨምር በህዝቡ መካከል ያለው ሪስክ ይጨምራል። አንዱ ሰውዬ ደግሞ በራሱ ባናኖሩ ምክንያት በሌላውም ምክንያት ራሱ ላይ ደግሞ የተለያየ በሽታ የመያዝ ሪስኩም ይጨምራል። ስለዚህ ብዙ ሰዎች ወደ ሆስፒታል መምጣትና
አንዱ ሰውዬ ደግሞ ወደ ሆስፒታል የመምጣት እንትኑ ራሱ በተለያየ በሽታ የመያዝ እንትኑ ይጨምራልና በዛ ካየኸው በሽተኛና የሚታየው በሽታ እንትን ጨምሯል ብለህ ማለት ትችላለህ። መልካም በጣም እጅግ አድርጌ አመሰግናለሁ። መቼም እንግዲህ ዶክተር በጣም እሱ ደግሞ በተለየ ሁኔታ በተለይ አሁን ካንሰር ከቅርብ ጊዜ ወዲህ በጣም የታወቀና በጣም ብዙዎችን ደግሞ በተለያየ አይነት መንገድ እያጠቃ ሰዎችን እያስደነገጠ ያለ አይነት የህመም አይነት ነውና እሱ ደግሞ በዛ ሕክምና ማስተማርም እንደዚህ ያሳልፋሉና ዶክተር ራሱ ካንሰር ማለት ነው? ምንድን ነው ካንሰር ሲባል ራሱ በሽታው ማለት ነው? እንዴትስ ነው የሚመጣው? ሕክምናስ አለው ወይ? ብዙ ጥያቄዎች ሊነሱ ይችላሉ። መቼም ተመልካቾች በዚህ ሰዓት ብዙ ነገሮችን ሊያነሳ ይችላሉ። እኔ ማስታወሻዬ ላይ እንደው ሰዎች ሊያውቁትና ሊጠነቀቁበት የሚገባስ ምንድን ነው? ይሄን በተመለከተ ምክንያቱም በጣም ብዙ ሰዎች ወደ እናንተም ይመጣሉ፣ እናንተም ብዙ አዳዲስ ጉዳዮችን ታያላችሁ። ማህበረሰቡም አሁን በተለይ እኛ ማህበረሰብ እየተለመደ እየመጣ ነውና እንደው ካንሰር ምንድን ነው? ሰዎች ሊያውቁት የሚገባስ ነገር ምንድን ነው? መድኃኒትስ አለው ወይ? እንዴት ነው ዶክተር? ይሄ እንግዲህ በጣም ሰፊ አርዕስት ነው እና እንዲህ በአጭር ጊዜ ለመግለጽ ያስቸግራል። ግን እንደው የሆነ ነገር ብሎ ለማለፍ ካንሰር አንድ በሽታ አይደለም። በጣም ብዙ አይነት በሽታዎች ካንሰር በሚል አንድ ላይ አብረው ያሉበት የተጠቃለለ ነው። መነሻቸው የሆነ የሚያመሳስላቸው ነገር አለ። ካንሰር ምንድን ነው? እኛ የተሰራ ነው ከብዙ ትሪሊየን ሴሎች ነው እና እነዚህ ሴሎች አሁን የቆዳ፣ የአይምሮ፣ የአጥንት፣ የሳምባ፣ የጉበት ሁሉም ሴል አለ እና እያንዳንዱ ሴል ኢንፎርሜሽን አለው ስለኛ። ይሄ ኢንፎርሜሽን ዲኤንኤ ይባላል። ይሄ ዲኤንኤ ያ ሴል ምን እንደሚሰራ፣ መቼ እንደሚባዛ፣ መቼ እንደሚያርፍ፣ መቼ እንደሚሞት ሁሉ ከተወሰነ ጊዜ በኋላ ራሳቸውንም ይከስማሉ። ያ ሁሉ ተመዝግቦ ያለበት ኢንፎርሜሽን ነው እና እኛ ከወላጆቻችን ግማሽ ከአባት ግማሽ ከእናት እንወርሳለን፣ ለልጆቻችን እናሳልፈዋለን። ይሄ በተወሰነ ጊዜ በተለያየ ምክንያት ይሄ ኢንፎርሜሽን ይለወጣል። ስህተት ኢንፎርሜሽን መሀሉ ይገባል። ሚውቴሽን ይባላል። ይሄ ስህተት ኢንፎርሜሽን ሲገባ የተለያየ ቦታ ላይ ሊገባ ይችላል። መቼ እንደሚባዙና እንዴት እንደሚባዙ እነዚህ ሴሎች ያለው ኢንፎርሜሽን ሲበላሽ ኖርማሊ አንድ ሴል አለው ህግ። እንዲባዛ የሚፈለግበት ጊዜ አለ፣ እንዲያቆም የሚፈለግበት ጊዜ አለ፣ እንዲከስም የሚፈለግበት ጊዜ አለ እና ያ ህጉን ተከትሎ ነው የሚኖረው። ይሄ ኢንፎርሜሽን ሲበላሽ ግን እነዚህ ሴሎች ይህን ህግ መከተል ይተዋሉ፣ ወይም ከተሳሳተ ኢንፎርሜሽን ላይ አንብበው መስራት ይጀምራሉ። ስለዚህ መባዛት በሌለባቸው ጊዜ ይባዛሉ። መሄድ የሌለባቸው ቦታ ተነስተው ሄደው እዛ መኖር ይጀምራሉ። ከቁጥጥር ውጭ ስለሚባዙ የሌላውን ሪሶርስ ምግብ ምናምኑን ይሻማሉ። መጨረሻ ላይ ከቁጥጥር ውጭ በመሆን በሽተኛ ሰውየውን ይገሉታል፣ ታማሚውን ይገሉታል። እና እንደው ላልተማረ ሰው እንዲገባ ለማለት እንደዛ ነው። የራሳችን ሴሎች ሲያምፁ ማለት ነው፣ ያምፃሉ፣ ከህግ ውጭ ይሆናሉ። ከህግ ሰውነታችን ህግ አለው፣ ከዛ ህግ ውጭ ይሆናሉ። ያ ነው ካንሰር። እና ካንሰር እንዳልኩ የተለያየ በሽታ ነው። አንዳንዱ ታክሞ ሚድን አለ፣ ታክሞ ጨርሶ ሚድን አለ። አንዳንዱ ወደዚህኛው ደግሞ ብዙም ልትረዳው ማትችለው አለ። ሰውየውን ኮምፈርታብል ሆኖ የቀረውን ህይወት ያለ ስቃይ እንዲኖር ልትረዳው ትችላለህ። እንደ ማዳን ማትችለው አይነት አለ። የሚድነው ደግሞ እንደዚህ ካንሰር የተሰራጨበት አይነት ይሄ ሌላ አለ፣ የሚለካው ነገር አለ እና በዛ ምክንያት አንድ አይነት ካንሰር ይዞት አንድ ሰው አንዱ ሊድን አንዱ ላይድን ይችላል። አንዱ አሁን ከሰውነቱ ጠፍቶ ግን ከጥቂት ጊዜ በኋላ ተመልሶ ሊመጣበት ይችላል። የተለያየ አይነት የካንሰር አይነት አለ። ህክምና አለው ወይ? አዎ ህክምና አለው። እንዳልኩህ ከሚያድን ደረጃ የሚድኑ የካንሰር በሽታዎች አሉ። ቶሎ በጊዜ በአስፈላጊ ሁኔታ በትክክል ከታከሙ የሚድኑ እና በዚህኛው ጥግ ደግሞ የማይድኑ ልታድናቸው ማትችል ግን ያንን ታማሚውን ሳይሰቃይ ስቃዩ ሳይበዛ በተቻለ መጠን ኖርማል ለምንለው ህይወት በቀረበ ሁኔታ የቀረውን ህይወት እንዲኖር የምትረዳው ሁኔታ አለ እና
አዎ ሕክምና አለው። ሕክምናው ምንድን ነው የሚለው እንደየ አይነቱ ይለያያል ማለት ነው። እንግዲህ አሁን የተጠቀሙት እንትን በደንብ ገባኝ። እኔ እንግዲህ ሕክምና ባለሙያ ባልሆንም በጥቂቱ እንደው ሴሎቻችን ሲያምፁ ብዙዎቻችን እግዚአብሔር መቼም አሁን ሴሎቻችንን መቼ ሳያምፁ ቀርተው ነው በሰላም እየኖርን ያለን ማለት ነው። እና የትንሽ ሴል ማመፅ ብዙ ነገሮችን ሊበክል ይችላል ማለት ነው። ተፈጥሯችን ያለ ህግ የሚኖር ነገር የለም። በእኛ በተፈጥሮ በእኛ በግዑዙም በእኛም እና የእኛ ሰውነት ህግ አለው። አእምሯችን ህግ አለው። የሆነ ሰዓት ላይ መተኛት አለብህ ብሎ ራሱ ያጠፋፋል። አክቲቭሊ ነው የሚያስተኛ። በቃ እንድትተኛ የሚያደርጋቸው ነገሮች አሉ። እንቅልፍ እንዲመጣብህ እንድትነቃ የሚያደርጋቸው ነገሮች አሉ። ሳንባችን፣ ልባችን፣ ጉበታችን ሁሉ ነገራችን ህግ አለው፣ ቆዳችን ሳይቀር እና ይህን ህግ ተከትለው ነው የሚኖሩት። ይህን ህግ በተለያየ ምክንያት መጣስ ሲጀምሩ ነው እንግዲህ ወደ በሽታ የሚሄደው። የተለያዩ ሌሎች በሽታዎች ቢኖሩም ይሄ ካንሰር እያንዳንዱ ሴል ይህን ህግ መጣስ ሲጀምር ባህሪውን የለወጠ ያመፀ ካንሰር የምንለው በሽታ ያመጣል ማለት ነው። እውነት ነው። እንደው መነሻው ምንድን ነው? አሁን እንግዲህ ምናልባት ይሄ ነው አመፅ ነው፣ ግን እንደው መነሻው ምንድን ነው ሊባል ይችላል? ሰዎች ይህንን እንድናውቀውና ጥንቃቄስ ማድረግ ካለብን እንዴት ነው? መነሻው ምንድን ነው? ጥሩ ጥያቄ ነው። መነሻው ምንድን ነው? አንዳንዱን አናውቀውም። ለምን ተነሳ የሚለውን መነሻው በምን ተነስቶ ያ ሴል እንዲያምፅ ሆነ የሚለውን አናውቀውም። የምናውቃቸው አሉ። ለምሳሌ አናውቀውም ስንል ለዛ ሰውዬ ለስፔሲፊክ ለዛ ሰውዬ እንዴት ሆነበት የሚለውን አናውቀውም። ግን የት ጋ ነው ኢንፎርሜሽኑ የተቀየረው የሚለውን ብዙዎቹ ይታወቃሉ። እና ያ ኢንፎርሜሽን በአንድ ጀኔሬሽን በአንድ ትውልድ ላይሆን ይችላል የተቀየረው። የእኛ አያቶች ቅድመ አያቶች በተለያየ አጋጣሚ በኖሩት ኑሮ በሆነ ሁኔታ አንድ በዛ እንትን ያ ኢንፎርሜሽን እየተቀየረ እየተቀባበል ነው እኛ ጋር ሲደርስ የመውጣት እንትን ሁኔታ ሊሆን ይችላል። አንዱ ይሄ ነው። ያ ኮንጀኒታል የመውረስ ይባላል። ትወርሰዋለህ፣ የምትወርሰዋለህ። አንዳንዱ ደግሞ ለምሳሌ ኢንፌክሽን በቫይረሶች ራሳቸው ቫይረስ ወደ ሰውነታችን ገብቶ ይህንን ነገር የሚፈጥርበት ጊዜ አለ። የሚታወቁ ቫይረሶች አሉ ካንሰር የሚያመጡ። ጥሩ ምሳሌ የማህፀን በር ካንሰር ነው። የማህፀን በር ካንሰር ሰምተህ ከሆነ ሰምተሃል ብዬ አስባለሁ። ከመቶ በሽተኞች 90 ወይም ከዛ ላይ የሚሆኑት በቫይረስ ምክንያት ነው የሚይዛቸው። ይህ ቫይረስ የሚይዘው በልቅ ግብረ ስጋ ግንኙነት ነው። ራስን ባለመግዛት ወይም በልቅ ግብረ ስጋ ግንኙነት ሴትዮዋ እንኳን ራሷን የገዛች ብትሆን ወንዱ ልቅ የግብረ ስጋ ግንኙነት ካለው በዚህ ቫይረስ የመያዝ እድሉ ከፍ ያለ ነው እና እሱ ላይ ምንም ላይታይ ይችላል። ወደ ሴትዮዋ ይመጣና ሴትዮዋን የማህፀን በር ላይ ኢንፌክሽን ከፈጠረ በኋላ ብዙ ዓመታት ከ10 እስከ 20 ዓመታት እዛ ውስጥ ቆይቶ ወደ ካንሰር ሴሎቿን የመለወጥ ባህሪ ያመጣል እና ኢንፌክሽንም ሊያመጣ ይችላል። ሌላው ግልጽ አሁን ባህሪያት ሲጋራ በጣም የታወቀ የካንሰር አምጪ ነው። ለአጫሹም አብሮት በአካባቢው ለሚኖሩትም ሰዎች አልኮሆል፣ አሁን ደግሞ ጫትም ጭምር ከእንደዚህ አይነት ነገር ጋር ይያያዛሉ። ከዛ በኋላ አመጋገብ እንዲሁ አጠቃላይ ሩል ለመስጠት አትክልትና ፍራፍሬ ላይ የተመሰረተ ምግብ ጥሩ ነው። ከእንስሳት ተዋጽኦ የሚመጣ ምግብ ለዚህ የማጋለጥ እንትን አለው ባህሪ ያለው። እኛ ያንን ነገር ስናብላላ ሰውነታችን ውስጥ ተረፈ ምርት ይፈጠራል እና ይሄ ተረፈ ምርት አትክልትና ፍራፍሬ ይህን ተረፈ ምርት ኦክሲዳንትስ እንላቸዋለን የሚያጸዳ አላቸው በውስጣቸው የሚይዙት ከለር ጣዕም ምናምን የሚሰጧቸው ይህንንም ደግሞ ደርበው የሚሰሩ አሉ እና ከሰውነታችን ያን ተረፈ ምርት በማጽዳት ይከላከሉልናል። የእንስሳት ተዋጽኦ እንደ ስጋ ሌላውንም የእንስሳት ተዋጽኦ በምንመገብበት ጊዜ ይሄ ተረፈ ምርት ይጨምራል። እነዚህ የስጋ ተዋጽኦዎች ደግሞ ያኛው ይህን የሚያጸዳ አንቲኦክሲዳንትስ ብዙ የላቸውም፣ ዝቅ ያሉ ነው። ስለዚህ ይህንን ዲኤንኤያችንን የመጉዳትና ወደ ካንሰር የመውሰድ ትልቅ እድል አለው። ወደ እንስሳት ተዋጽኦ ምግብ በምንሄድበት ጊዜ በካንሰር የመያዝ እድላችንን እንጨምረዋለን። እንቅስቃሴ ያለው ህይወትና ቁጭ ብሎ የሚኖር ህይወት የተለያየ አይነት እንትን አለው። እንቅስቃሴ የሚያደርግ ሰው ጥሩ ፕሮቴክሽን አለው። ያኛው ደግሞ እንቅስቃሴ የማያደርግ ሰው የአካል እንቅስቃሴ የማያደርግ ሰው እና እንደዚህ የመሳሰሉ ላይፍ ስታይል
እነዚህ እንትኖች ለካንሰር የማጋለጥ ባህሪ ያላቸው። ብዙ የካንሰር አይነት አንድ አይደለም ምክንያቱ እንዳልከው የምትወርሰው በዘመንህ የምታጠራቅመው ስትኖር የምትፈጥረው ነገር ሁሉ መጨረሻ ላይ እዛ ጋር ያደርሳል። አንዳንዶች የሚታወቅ አንድ ምክንያት ቅድም እንዳልኩ አሁን ለምሳሌ የማህፀን በር የኢንፌክሽኑ ነው እና እንደዛ ነው። ቅድም ያላነሳሁት ሕክምና አለው ወይ ከሚለው ተጨማሪ መከላከያ አለው ወይ የሚለውን ብናነሳ ጥሩ ነው። ከራሳችን ይጀምራል። መከላከያ ከራሳችን ይጀምራል። እኛ እንዴት ነው ለዛ የሚያጋልጠንን ነገር አቮይድ በማድረግ አመጋገባችንን የምናደርጋቸውን ባህሪያቶቻችንን በመቆጣጠር እንቅስቃሴ በማድረግ በማረፍ ውሃ በመጠጣት በቂ እንደዚህ የመሳሰሉ ነገሮች መከላከል እንችላለን። ከዛ ደግሞ በየተወሰነ ጊዜ አንዳንድ ነገሮች ራሳችንን መመርመር እንችላለን። ለምሳሌ እንደ ጡት ራስን በመነካካት ከዛ ደግሞ ወደ ሆስፒታል በመሄድ ቅድመ ምርመራዎች አሉ። አሁን የማህፀን በር ቅድመ ምርመራ አለው፣ ጡት አለው፣ ሌሎችም ያላቸው አሉ። ያንን በማድረግ በተለይ እድሜያችን ከ40 ከ50 ካለፈ በኋላ እንደዚህ አይነት ነገሮች በአመት አንዴ እንኳን ብናደርግ ጥሩ ነው ተብሎ ይታመናል። ይሄን የመሳሰሉ ነገሮችን በማድረግ መከላከልም ይቻላል ማለት ነው። ዶክተር በጣም ነው የማመሰግነው። መቼም ተመልካቾቻችን ይህንን ጆሮአቸውን ቀጥ አድርገው እየሰሙ እንደሆነ ተስፋ አድርጋለሁ። ምክንያቱም በየቤታችን፣ በጎረቤታችን፣ በራሳችን በአሁኑ ዘመን በተለየ ሁኔታ ይሄ ጉዳይ ያልነካው የለም እና በጣም መሰረታዊ የሆነች ነገሮች ናቸው የተነሱት። በተለይ ምክንያቱ ምን እንደሆነ ይታወቃልም አይታወቃል። ዋናው ግን የሴሎቻችን ማመጽ ነው፣ አጉል ከህግና ስርዓት መውጣት ነው። ያ ደግሞ ተያይዞ ይመጣበታል። ከኛ አኗኗር ዘይቤ ጋር ይገናኛል የተባለው በጣም የሚገርም ነው። እኔ በጣም የገረመኝ እኔ ስኖር ለእኔ ብቻ አይደለም የምበላው የምጠጣው የምሄድበት ባህሪዎቼ እስከ ልጅም ያልፋሉ። ይሄ በጣም የሚገርም ነገር ነው። ስለዚህ እግዚአብሔር የሰጠኝን ይህንን አካል በጣም በጥንቃቄና በኃላፊነት መያዜ ለሌላውም ጥቅም ነው የሚለውን ነገር ነው የተገነዘብኩትና ዶክተር በጣም ትልቅ መረጃ ነው የሰጡን። እግዚአብሔር ይባርክልን። ተመልካቾቻችን እግዚአብሔር ይባርካችሁ። አብራችሁን ስለዘለቃችሁ ቆይታ እያደረግን ያለ ነው በጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ እንደዚሁም በአዲስ አበባ ዩኒቨርሲቲ መምህር ረዳት ፕሮፌሰር የሆኑት በስነ ደዌ ከዶክተር ዮናስ ጋር ነው ቆይታ እያደረግን ያለ ነው እና በተለይ ስለ ካንሰር በሽታ አይተን አሁን ያለው የበሽታ መስፋፋት ምን ያህል ደረጃ እንደደረሰ ያየን ነው የምንገኝና ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። እንግዲህ በተግባር ተፈትኖ ከታየ ልምዳቸው ነው ዶክተር እየተናገሩ ያሉትና ከተማሩበት ጊዜ ጀምሮ አሁንም እያገለገሉ ባሉበት ስፍራ ላይ ያለውን ሁኔታ በማገናዘብ ነው ትልቅ ትምህርት እያስተማሩ ነው ያለውና በተለይ ስለ ካንሰር ጥንቃቄ ልናደርግ ይገባል። የዛሬ የምንበላው የምንጠጣው የምናደርገው እያንዳንዱ ነገር ለኛ ብቻም ሳይሆን ከኛ በስር ደግሞ ለሚመጡ ልጆቻችን ለሌላው ትውልድ አብሮ የሚተላለፍ ነገር ነውና ይሄ ደግሞ ነገሩን ውስብስብ ያደርገዋልና ስለዚህ ልንጠነቀቅ እንደሚገባ ነው ዶክተር እየነገሩን። እግዚአብሔር ይባርክልን። ከዚህ በላይ ብዙ ነገሮችን ባነሳ ደስ ባለኝ፣ ምናልባት ያለን ሰዓት ውስን ስለሆነ ወደ ሌሎች ጥያቄ መሄድ ይኖርብኛል። ዶክተር እንግዲህ ምናልባት ይሄ በሰው ሙያ እየሰሩ ያሉበትን ያስተማሩ ያሉበትን ሁኔታ ነው ያነሳሁትና ከዛው ጎን ለጎን ደግሞ ከዚህ ሁሉ ትምህርትና ከሚያዩት ነገር በተጨማሪ ደግሞ እንደ ቤተክርስቲያን ውስጥ በጣም ያገለግላሉ። በተለይ በእርሰው አጥቢያ ቤተክርስቲያን በፍልውሃ በጣም በሽማግሌነት እያገለገሉ ብዙ ጊዜ እንደቆዩ አውቃለሁ። ወደ ተለያዩ ስፍራዎችም እየሄዱ ያገለግላሉና እንዴት ነው ወደዚህ እውነት ብርሃን የመጡት ብዬ ጥያቄ ማንሳት ፈለግኩ። ምክንያቱም እግዚአብሔር ልጆቹን ከተለያየ አቅጣጫ የሚጠራበት የራሱ መንገድ አለውና ዶክተር ወደዚህ የእውነት ብርሃን እንዴት ነው የመጡ? ለእኔም ይገርመኛል። ትንሽ ከአስተዳደጌ ልንገረ ህይወቴ እንደ አንድ ሶስት ቦታ ከፍዬ ላየው እችላለሁ። የመጀመሪያው እስከ ሃይ ስኩል እስክጨርስ ድረስ ያለው ህይወቴ ክፍል ነው። እኔ እናቴ ብቻዋን ያሳደገችኝ እዚህ ቄራ አካባቢ አዲስ አበባ ውስጥ ነው ያደግኩትና አካባቢው ጥሩ አልነበረም። እኔ ሳድግ ጊዜው ጥሩ አልነበረም። ስለዚህ እናቴ በትምህርት ታምናለች። አርፈ ተማር ደግሞ በጣም ዲሲፕሊናር ነች። በጣም ይሄ ቁጥጥር ትወዳለች። ተቆጣጥራ ስለያዘችኝ እስከ 12ኛ በእሷ ቁጥጥር ስር የቆየሁበት ጊዜ ነው። ክፍል አንዱ ነው እና ኦርቶዶክስ አጥባቂ ኦርቶዶክስ ተከታይ ነበረች። እዛ ውስጥ ነው ወድጄም ሳልወድም እሑድና ቅዳሜ ይዛኝ ቤተክርስቲያን ትሄዳለች። ሌላም እንዲህ በዛ አይነት ያለፈ ጊዜ ነው ያ ክፍል አንድ።
ክፍል 2 የመጀመሪያ ሕክምና ዲግሪ ለመማር ጎንደር ሄድኩኝ። ነፃ ወጣው ብዬ አሰብኩ። ከቁጥጥሩ ነፃ ወጣው ብዬ አሰብኩበት ጊዜ ነው እና እኔ እንዳሻኝ እንዳሰብኩት የኖርኩበት ጊዜ ነው። ትምህርትም ነበር፣ ትምህርት ጨረስኩ። ከዛ በኋላ ለስራ ሲሄድ ወደዛ ጅንካ የሚባል ወደ ደቡብ ኢትዮጵያ ወደ ደቡብ ምዕራብ ኢትዮጵያ ያለች ከተማ ውስጥ ዓመት ከምናምን ወደ 2 ዓመት የሚጠጋ ጊዜ ሰርቻለሁ። ያ ጊዜ የኔ የህይወቴ ዝቅተኛው በተለያየ ምክንያት አዎ ተመርቄ ሐኪም ሆኛለሁ፣ ደሞዝ አግኝቻለሁ፣ ሌላም ኖሮኛል። ግን ውስጤ በጣም እረፍት ያጣበት ጊዜ ነበር። ለራሴ ትርጉም ያጣሁበት ምንድን ነው ህይወቴ ወዴት እየሄደ ነው፣ ምን እያረኩ ነው፣ ቀጥሎስ ምንድን ነው የሚለውን መልስ ያጣሁበት ጊዜ ነበር እና ድሮም ማንበብ እወዳለሁ። ማንበብ ስለምወድ ማነበውን አስብበታለሁ እና የሆኑ አይዲያሎች ነበሩኝ እኔ ህይወቴ ሊሆን ይገባል ብዬ ማስበው አልሆነም። ያሰብኩትና የምሆነው የተለያየ ሆነ። በእንደዚህ አይነት ዝብርቅ ባልኩበት ጊዜ የኢትዮጵያና የኤርትራ ጦርነት ተነሳ። ሲነሳ ወደዛ ሐኪም እና ነርስ ሌላም የባለሙያ ይዘምታል እና እኔ ዘመቻ ሄድኩ። እጣ ወጥቶብኝ ሄድኩኝ ዘመቻ ወደ ኤርትራ ድንበር ወደ ባድሜ አካባቢ። እዛ በሄድኩ ጊዜ አንዲት እህት አንዲት ነርስ ከጥቁር አንበሳ እሷም እንዲሁ ዘምታ እዛ ተገናኘን እና ለየት አለችብኝ። የምታወራው ይለያል፣ ፕሪንሲፕሏ ይለያል፣ ህይወቷ ይለያል እና ኢንተረስት አደረብኝ። ምንድነው እና ምክንያቱ ምንድነው? ጫካ ነው፣ በድንኳን ያለ ነው፣ የትም መሄጃ የለም። ከስራ ውጭ ያለውን ጊዜ እርስ በርስ ባለን ሁኔታ ነው የምናሳልፈው። ስለዚህ እኔ እና እሷ በዚህ ምክንያት ተቀራረብን። መጽሐፍ ሰጠችኝ፣ ኪንግስ ኤንድ ፕሮፌትስ የሚል መጽሐፍ ሰጠችኝ። ይሄን አንብበው። ከዛ ትንሽ ቆይታ መጽሐፍ ቅዱስ ሰጠችኝ። ከዛ እነዛን እያነበብኩ ከእሷ ጋር ማውራት ጀመርኩና በዛ ምክንያት ከመጽሐፍ ቅዱስ ጋር ተዋወቅኩ። ከዛም ዘመቻ ጊዜያችንን ጨርሰን ስንመጣ እንዲሁ እዚሁ እንደዚሁ ቀጠልን። ዛሬ እግዚአብሔር ይመስገን እቺ ሴት የኔ ባለቤቴ ናት። ሲስተር መሰረት ትባላለች። በእሷ ምክንያት ነው እንግዲህ ወደ ጌታ የመጣሁት እና የመጀመሪያ የሰጠኝ እንትን ለብዙ ጥያቄዎቼ መልስ ሰጠኝ። ለብዙ ግራ መጋባቶቼ ምክንያቱ ምንድን ነው የሚለው ነገር መልስ ሰጠኝና ከዛ ጊዜ ወዲህ እንግዲህ በዚህ እምነት አለሁ ማለት ነው። እንደው ከሲስተር ጋር ያን ጊዜ አንስታችሁ የት ነው የምታመልኪው? ምንድን ነው አስተሳሰብሽ? መጽሐፉን ዝም ብሎ የምትቀበሏት እና ያነበቡት ወይስ ጥያቄዎች ነበሩ? ነው እኔ ያው ዲስከስ እናደርጋለን እና ከሷ በፊት በሌላ እምነት ፕሮቴስታንትም ሌሎች ሰዎች ጋር ዲስከስ ማድረግ እወዳለሁ። እንዲህ ሀሳቦችን መለዋወጥ እወዳለሁ እና ብዙ ጊዜ ግራ አጋባቸዋለሁ በምጠይቀው ጥያቄ፣ በማነሳው ሀሳብ እንደዚህ ግራ ሲጋቡ ነው ማያቸው። እንኳን ለእኔ መልስ ለመስጠት ለራሳቸውም ግራ ሲጋባ ያለኝ እና እሷ አንደኛ ፊት ለፊት ነች፣ የምታውቀውን ትነግረኛለች፣ የማታውቀውን ይሄ እንግዲህ አልተገለጸልንም። ከመጽሐፍ ከመስጠቷ በፊት ከእሷ ጋር ባለን ግንኙነት ኢንተራክሽን ባህሪዋ ነው የምታስብበት መንገድ፣ ባህሪዋ የምታደርገው ነገር፣ ነገሮችን የምታይበት አውትሉኳ ለየት ይላል። እኔ ከዛ በፊት ከማውቀው ይለያል እና ያንን ያመጣው ምንድን ነው የሚለውን ነው። ከዛ ስለ እምነቷ ወደድንም ጠላንም ፍልውሃ ቤተክርስቲያን ከተማ መሀል ላይ ስለሆነች እናያታለን፣ አየዋለሁኝ። ጣራው ረጅም ቤት ቄራማ ስለማውቀው እዛ ላይ ትለያለች። ምንድን ነው እዛ ውስጥ የምታምኑት? እኔ ገብቼም አይቼውም ሰምቼም አላውቅም። እዛ ጋር የሆነ አለ የቆየ እንትን እና በዛ ምክንያት ምንድን ነው የት ነው ምናምን በሚለው ዲስከሽን ጀመርን። ከዛ በኋላ እንድታቀን ከፈለግክ ብላ ነው እንግዲህ መጽሐፍ መስጠት ጀመረችው እና እንዳልኩ ጫካ ስለነበረ ብዙ ከሆነ ከስራ ሰዓቶች ያለው የምሙላው ነገር ስላልነበረ ያን መጽሐፍ ማንበብ ጀመርኩ ማለት ነው። ቶሎ ነው ማነበው መጽሐፍ። ያነበብኩትን ከእሷ ጋር አወራዋለሁ እዛ በነበርንበት ጊዜ ማለት ነው። ያ ነገር ወደ አዲስ አበባም ስንመጣ ቀጥሏል። እግዚአብሔር የተመሰገነ ሰዎችም እግዚአብሔር በአንድም ሆነ በሌላ መንገድ ሰዎችን ያመጣል ወደ እውነቱና ያ ብቻም አይደለም። እኔ መቼም ወደዚህ ከመጡ በኋላ ዶክተር ደግሞ ብዙ ሰዎች ብዙ ምክንያቶችን ይጠቅሳሉ። ከኑሮም ከስራም ጋራ በተያያዘ ብዙዎቹ
እንደ ሁለተኛ ደረጃ ነው የሚያስቀምጡት እውነቱን ወይም በእንደዚህ አይነት አገልግሎት ውስጥ መኖርን እና እርስዎን ግን እኔ ባየሁት ልክና ባየሁት መጠን የመጀመሪያ ደረጃ ሰጥተውት አያለው። በብዙ ሲያገለግሉ አያለው። ፍልውሃ ቤተክርስቲያን ላይ በሽማግሌነትም በተለያየ አይነት መንገድ ዘወትር በአምልኮ ሰዓት ይገኛሉ፣ የተለያዩ አገልግሎቶች ላይ ይገኛሉ እና እንደዚህ ጸንቶ ለመቆም እንደው ምክንያቱ ይሄ ነው ቢባል ምንድን ነው ይላሉ? እኔ እንግዲህ ምንም ነገር ካለኝ እኔ ሁሌ በቅርብ ሳስብ ነበር እና አንድ ሰው እንደዚህ አንስቶ ምንድን ነው ምክንያት ሲለኝ ሳስቤ የመጀመሪያውና ትልቁ ምክንያት የመሲ የባለቤቴ ጸሎት ነው። በጣም ትጸልያለች፣ የጸሎት ሰው ናት እና ለእኔ ለልጆቿ፣ ለቤተክርስቲያኗ፣ ለሀገሯ፣ ለሁሉም መጸለይ ትወዳለች እና እኔ ምንም ነገር ካለኝ ከሆንኩ የመጀመሪያው ምክንያት የእሷ ጸሎት ነው ብዬ አምናለሁ። ትጸልያለች። ከዛ በኋላ እንግዲህ እኔ እንዳልኩህ አመጣጤ ከሌላ ቦታ ነው። ከኦርቶዶክስ ቤተክርስቲያን መነሻዬ ቢሆንም ትቼው ብዙ በዓለም ምናምን ቆይቻለሁኝ እና ውስጤ እረፍት፣ ሰላም ምናምን አግኝቶ አያውቅም። እዛ የምታገኘው ነገር ይመስልሃል ሰርቼ ገንዘብ ባገኝ ወይም ይህን ባመጣ ያን በሰራ ምናምን የምትለው ለእኔ ትልቁ እንትን ውስጤን እረፍት፣ ሰላም አልሰጠኝም። ወደ ቤተክርስቲያን ስመጣ እና ጌታን ሳገኝ እና እረፍት ሳገኝ ለእኔ ትልቅ እንትን የነበረው ብዙ ይሄን እረፍት ሊያገኙ የሚገባቸው ሰዎች በብዛት አሉ እና በአቅማችን ባለን ይሄ ነገር ወደ ሌሎች እንዲደርስ ደግሞ የኃላፊነት አለብን፣ የውዴታ ግዴታ አለብን። ይዞ ደብቆ መቀመጥ ልክ አይደለም ብዬ አስባለሁ እና እግዚአብሔር በሰጠኝ ባለኝ ነገር እኔ የተጠቀምኩትን ለሌሎች ባካፍል ለእኔም ይበዛል። ለሌላም ደግሞ እንደዚሁ እድሉን ላላገኘ ሰው በእኔ ተጠቅሞ እግዚአብሔር ወደ ሌሎች ይደርሳል ብዬ አምናለሁ እና ያ ነገር ነው ለእኔ የሚገፋፋኝ ብዬ አምናለሁ። እውነት ነው። እግዚአብሔር የተመሰገነ ይሁን። መቼም በተለይ ቅድም መጀመሪያ ላይ እንዳነሱት ስለ አገልጋዮች የሚጸልዩ ስለ ሌሎች የሚጸልዩ ሰዎች መቼም የተባረኩ ናቸው እና እኔም በትንሹ እስከማውቀው ድረስ ሲስተር መሰረት በጣም የጸሎት ሰው እንደሆነ አውቃለሁ እና እውነት ነው። እግዚአብሔር የተመሰገነ፣ እግዚአብሔር ይባርካቸው። እሳቸው ነው ማለት እፈልጋለሁ። እንደው አሁን እርስዎ እንዳሉት እንግዲህ አመጣጦት መጨረሻ ላይ አካባቢ እንደው ሊመጡ አካባቢ ትንሽ ያለመረጋጋትና ትርጉም የማጣት እንደዚህ ነበርና ከዛ በኋላ ደግሞ ጸንቶ የመቆም እንደውም ለሌሎች መጽናናት ምክንያት የመሆን ነገር አለና እንደው ክርስትናዬ ጠቀመኝ ቢሉ እንደው ለሌሎችም ትምህርት እንዲሆን ምንድን ነው ብለው ያስባሉ? አሁን ቅድም ካሉት በተጨማሪ ማለት ነው። እውነት ነው። በእኔ እምነት ብዙ ሰው ራሱን መቀበል አይችልም። ለምንድን ነው ራሱን የማይቀበለው? ማን እንደሆነ ከሁሉ በላይ ራሱን ያውቃል። በውጭ ኤክስቴሪየሩ የተማረ ጥሩ፣ ሀብታም፣ ድሃ ምንም አይነት ሊሆን ይችላል። ውስጡ ግን ሰው ረሃብ አለው፣ ትልቅ ረሃብ አለው። ክፍት ቦታ አለ፣ ምንም ነገር የማይሞላው ክፍት ቦታ አለ እና ይሄ ክፍት ቦታ ምን መሆኑን ስለማናቅ በተለያየ መንገድ ልንሞላው እንሞክራለን። አንዳንዱ በመጠጥ ሊሆን ይችላል፣ አንዳንዱ በምንዝር፣ አንዳንዱ ገንዘብ በመፈለግ፣ አንዳንዱ ስራው ላይ ጊዜውን በማጥፋት ወይም በተለያየ መንገድ። እኔ ልምዴ እነዚህ ነገሮች ስፍራ አላቸው። ስራ መስራት፣ ገንዘብ ማግኘት፣ መማር፣ ማደግ የራሳቸው ስፍራ አላቸው። የማይሞሉት ግን የህይወታችን ክፍል አለ፣ ውስጣችን አለ። አይችሉም። ይሄ እስከ ራበው ድረስ እኛ ሰላም አናገኝ። ይሄን ራብ እስካላረካን ድረስ ውስጣችን እረፍት አያገኝም። ይሄ እረፍት የሚገኘው ይሄንን ቦታ የሚሞላው ትክክለኛውን ነገር ስናገኝ ነው። ትክክለኛው ነገር እግዚአብሔርን ማግኘት ነው። በእኔ እምነት በእኔ ምንም ጥርጥር የለኝም። እንግዲህ ሳይንስ ላይም እሳተፋለሁ፣ አስተምራለሁ፣ እማራለሁ። እንጀራዬ ነው ሳይንስ እና እኔ ሳይንስና እግዚአብሔር በእኔ እምነት አይጣሉም። ሰዎች ያጠሏቸዋል። እግዚአብሔር የፈጠረውን ፍጥረት የመገንዘብ የማወቅና እሱን ጥቅም ላይ የማዋል ጉዳይ ነው ሳይንስ፣ ሌላ ነገር የለውም። እግዚአብሔር እንድናቅ ከፈቀደልን ውጭ ያወቅነው ነገር የለም። እንደ እግዚአብሔር እንድንሰራ ከፈቀደልን ውጭ የምንሰራው ነገር የለም እና እግዚአብሔርን ማግኘት፣ እግዚአብሔርን ማወቅ፣ እግዚአብሔርን መቅረብ የሚሞላው የህይወታችን ክፍል አለ።
ያንን ስናገኝ ህይወታችን ይረጋጋል፣ ሰላም እናገኛለን፣ እናርፋለን። የኛ ውስጣችን በውጭ በምናየው በምንሰማው ተጽዕኖ ስር ሳይሆን ውስጣችን ወደ ውጭ ተጽዕኖ የሚያሳድር ይሆናል። ለእኔ ትልቁ ያገኘሁት ይሄንን ነው። ሁለተኛ በራሴ የተሻልኩ ሰው፣ በራሴ ጥሩ ሰው፣ በራሴ የሚል የሆነ ውስጤ ነበረ እና ራሴን ግን ሳገኘው ከጊዜ ወደ ጊዜ እየከፋሁ ዝቅ እያልኩ ነው የሄድኩት። ምክንያቱም ወደ ቤተክርስቲያን ስመጣና መጽሐፍ ቅዱስ ሳነብ በራስህ አትችልም፣ አንተ አይደለህም አንተን ጥሩ ሰው ማድረግ የምትችለው፣ እውነቱ የሚሰራህ አለ። እውነትን ማወቅ፣ ያንን እውነትን ከእውነቱ ጀርባ ያለውን የእውነቱን ባለቤት ማወቅ እና በውስጥህ እንዲሰራ ማድረግ ነው እንጂ የተሻለ ሰው ሊያደርግህ የሚችለው አንተ በጥረት በግረት የተሻለ ሰው የመሆን እድል ዝቅ ያለ ነው። የምትደርስበት እንዳለ ማለት ምንድን ነው? በእግዚአብሔርን ሳያውቁ ጥሩ ሰዎች አይሆኑም ማለት አይደለም። ሰዎች ጥሩ ሊሆኑ ይችላሉ፣ ግን ሊሚት አለው፣ የሚደርሱበት ሊሚት አለው። ይሄ ከውጭ የሚታየው ሳይሆን ሰውየው ራሱ በውስጡ የሚያውቀው ከላይ እንደሚታየው ሳይሆን በውስጡ የሚያውቀው ራሱ ሊሆን ይገባል ብሎ የሚያስበውና ሆኖ የሚያገኘውን ነገር ሲያስተያይ የሚያገኘው ማንነት አለ እና ይህንን ማንነት ሊያጠጋጋልን የሚችል ውስጣችንን እንዳልኩ ሰላም ሊሰጥ የሚችል እግዚአብሔርን ማወቅና ወደ እግዚአብሔር መቅረብ ነው። እኔ እማምነው ሰማይን እግዚአብሔር በዚህ ምድር በትንሹ ያለማምደናል። ያለማምደን ግን ይሄ በምናየው በምንሰማው በምንነካው አይደለም። እሱ ከሌላው ሰው ጋር ነው የምንካፈለው። ውስጣችን በሚሰራው ነገር ግን ውስጣችን በሚሰጠን ሰላምና ውስጣችን በሚሰጠን ደስታ ውስጣችን በሚሰጠን እርካታ ሰማይን ያቀምሰናል ብዬ አስባለሁ። ስለዚህ የክርስትና ጥቅሙ ይሄ ነው። ውስጣችን የተከፈተውን ነገር ይሞላ ነው። ውስጣችን አሁን በዚህ ዘመን ክርስትና በተለያየ መንገድ ሲቀርባ ያለውኝ ይሄ አሁን ካለንበት ምድር አንጻር ይሄ ሀብት ይሰጣል ወይም እንደዚህ ያደርግልሃል ወይም ትዳር ምናምን። እግዚአብሔር ሀብት ከፈለገ ይሰጣል። እግዚአብሔር ትዳር ይሰጣል። እግዚአብሔር በዚህ ምድርም እንዲመቸን አድርጎ ማኖር ይችላል። ፕራይመሪ ግቡ ግን ዋናው ግቡ ግን ክርስትና እሱ አይደለም። እሱ ይሄ አልፈን የምንሄድበት ነው። ጊዜ ነው። አልፈን የምንሄድበት ነው። መንገድ ነው እና እዚህ መንገድ ላይ የሚሰራው ስራ አይደለም ዋናው ክርስትና። ክርስትና ይሄንን አልፈን የምንደርስበትን ትክክለኛ ቦታ መድረስ፣ ለዛ የተዘጋጀን መሆን እና በዛኛው በእውነተኛው በትክክለኛው ስፍራ ለመኖር በቂ ሆኖ መገኘት ነው እና ያ ውስጣችን ነው የሚሰራው። ከዛ በኋላ ሌላው መጽሐፍ ቅዱስ ሲል ምን ይላል? አስቀድማችሁ የእግዚአብሔርን መንግስት ጽድቁን እሹ፣ ሌላው ይጨመራል። ሌላው ጭማሪ ነው። እንደ እግዚአብሔር ፈቃድ ትርፍ ነው፣ ጭማሪ ነው። ስናልፍ የሚያስፈልገን ነገር አለ። ያንን የሚያስፈልገን ነገር እግዚአብሔር እንደ ፍቃዱ ያሟላል። እኔ አምናለሁ እግዚአብሔር ልጆቹን ይንከባከባል፣ እንጀራ ይሰጣል፣ ጤና ይሰጣል፣ ይባርካል፣ ትዳርም ሌላም በዚህ ምድር የሚያስፈልገን ነገር ያደርጋል ብዬ አምናለሁ። ያለሱ ፈቃድ በእኛ ህይወት የሚሆን ነገር የለም። ግን እግዚአብሔር መጀመሪያ መስራት የሚፈልገው ነገር እኛን ከሱ ጋር ለዘላለም የምንኖር አድርጎ ማዘጋጀት ያንን ነው። መልካም አድማጭ ተመልካቾቻችን የሆፕ እንግዳን በሆፕ ቻናል ኢትዮጵያን እየተከታተላችሁ የምትገኙት ዛሬ በተለየ ሁኔታ ከዶክተር ዮናስ በክረጽዮን ጋር ልዩ ቆይታ እያደረግን ነው የምንገኘው። እስካሁን በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። አሁንም ቀጥሎ የምናነሳቸው ሀሳቦች ይኖራሉ። ዶክተር እንግዲህ ቀደም ሲል እንዳልኩት ከዚህም የተነሳ ነው ማለት በተለያየ ቦታ ላይ አገልግሎት ሲጠሩ ያገለግላሉ። እንደውም አንድ ሰው ሁልጊዜ ይለኛል እኔ ባለውበት የአጥቢያ ቤተክርስቲያን እንደው እባክህ ዶክተርን ጋብዝ ይለኛል። በጣም ነው የሚባረከው በእርሱ አገልግሎትና በጣም ልቡ የሚነካው ደግሞ ጥሩ ክርስቲያን ነው እና ፐርፐዝሊ ነው መጥቶ እንደው ጋብዝ ይለኛል ብዙ ጊዜ እና እግዚአብሔር ይባርከው። ብዙ ቦታዎች ያገለግላሉና እንደው ሲያገለግሉ እስከዛሬ እንደው በጣም የማይረሱት እንደው እግዚአብሔር ኃይሉን በእሱ ላይ አድርጎ ለብዙዎች በረከት ሆኗል የሚሉት እርሶም የተባረኩበት የሚያስታውሱት ቃል አለ? እንግዲህ ረዘመ ጊዜው ወደ ቤተክርስቲያንም ከመጣሁ እና ብዙ ቦታ ሄጄ እንትን ብያለሁኝ። ካገለገልኩት ከሌላውም ይልቅ ለእኔ በጣም መጀመሪያ የገባኝና እስካሁን በቃ በህይወቴ እንደ መመሪያ አድርጌ የማስበው ነገር ክርስትና ሰዎች አሁን እግዚአብሔርን ሲያስቡ
እንዳልኩ በዓለም ነበርኩ የሰራሁት የወደኩት የተነሳሁት ብዙ ነገር ነበር እና በዛ ሆኜ ሳስብ አሁን እንደዛ ሆኜ ወደ እግዚአብሔር ብሄድ እንዲሆንህማ እኔ ጋር እንዳትመጣ ብሎ የሚያባርረኝ ይመስለኝ ነበር። እግዚአብሔርን ሳስበው አንተ ይሄ እንዲህ ከነ እንደዚህ ርኩሰት ከነዚህ ባህሪ ከነ ቆሻሻ እና ግን መጥቼ ክርስትናን ሳየው ለካ መዝጃው ራሱ እሱ ጋር ነው ራሱ ጋር ነው። ወደ ክርስትና መምጣት ማለት ሆስፒታል እንደሚሄድ ነው። ሆስፒታል ሲሄድ አንድ ሰው ታሞ ቆስሎ ተጎድቶ ነው የሚሄደው እና ሐኪሙ ሲያየው እንዲሆነ እኔ ጋር እንዴት ትመጣለህ አይለው። ያንን ነገር የማዳን የመፈወስ የማጠብ የማጽዳት አይደል የማስተካከል ኃላፊነቱ የሐኪሙ ነው። በሽተኛው ምንድን ነው ትክክለኛው ቦታ ነው። በቃ በሽተኛው የሚጠበቅበት ምንድን ነው? ተነስቶ ወደዚህ ወደሚረዳው ቦታ ትክክል ቦታ መርጦ መሄድ ነው። ክርስትና ይሄ ነው። እኛ በውስጤ የቀረው ይሄ ነው። እኔ ራሴ እንዳስተካክል አይደለም የሚጠብቀው ጌታ ወደሱ እንዲሄድ ነው እና ወደሱ ሲሄድ በፈቀድኩለት ልክ ይሰራኛል። ንስሐ እሱ ነው። ይህንን የህይወቴን ክፍል አንተ አጽዳልኝ ያልነውን ያክል የደበቅነውን በግድ እምቢ ብሎ ይነግረናል። ይሄኛው የህይወት ክፍል ሊጸዳ ይገባዋል። ይሄኛው ባህሪ ሊታረም ይገባዋል። ይሄ ስራ ንስሐ ያስፈልጋል ይነግረናል በተለያየ መንገድ። ከዛ መፍቀዳችንን የምንገልጸው በንስሐ ነው። አዎ ይሄ ትክክል አይደለም አንተ ስራኝ እና እግዚአብሔር ነው የሚሰራው። በእኔ ብዙ ተጽዕኖ የሚያሳድሩብኝ ነገሮች ነበሩ። እንዴት ነው ይህን መተው የምችለው? እንዴት ነው ይህን የማደርገው? የሚሉ ብዙ እንትኖች ነበሩ፣ ጥያቄዎች ነበሩ። አንዱ ለምሳሌ ወዳጆቼ ሙሉ ጥዬ መምጣት ነበረብኝ። በወቅቱ የነበሩብኝ ጓደኞቼ ትቼ ወደ ቤተክርስቲያን መምጣት ነበረብኝ እና በቤተክርስቲያን ብቸኛ ነው የምሆነው። የነበርኩበትን ኮሚኒቲ ካልተውኩ ይሄ አዲስ ያለኝን ህይወት ልኖረው አልችልም። ሁለቱ ይጋጫል። እዛም ደግሞ የተለማመድኳቸው ነገሮች ነበሩ። እነዛን መተው እነዚህን ነገሮች ቀላል አልነበረም። እግዚአብሔር ነው የወሰዳቸው። ከዛ በኋላ አሁን ሰው ፊት ቆመህ ትሰብካለህ አልከኝ። አዎ እኔ ግን ሁለት ሰው ፊት ቆሞ ማውራት የማልወድ ሰው ነበርኩ። አልወድም። አሁን ባለቤቴ ትላለች ቤት ልንከራኝ እንኳን ስንሄድ እሷ ናት የምትናገረው፣ እኔ ከእሷ ጀርባ ነው እንኳ ለሰው መናገር አልወድም። በኋላ ግን በተለያየ አጋጣሚ በዚህ በዛ ብሎ ሳላስበው መድረክ ላይ ራሴን ቆሜ ያገኘሁት እና እግዚአብሔር ሰጠኝ። እነዚህ ነገሮች የመጀመሪያዎቹ አካባቢ ስለነበሩ ሁሌ በውስጤ አሉ። ለሌሎች ማስተላለፍ የምፈልገው ይሄ ነው። ምናልባት በዚህ ጊዜ እግዚአብሔር የሚቀበለኝ ይሆን? እንደዚህ አይነት ሰው እግዚአብሔር ይቀበላል ይቅር ያላል ወይ ምናምን የሚል ጥያቄ ያለን ሰዎች ልኖር እንችላለን። እግዚአብሔር አሁን እንዲህ ስንል ያዝናል። ምንም ነገር ይዘህ ብትመጣ እኔ ላጸዳው የማልችለው ነገር የለህም። በህይወት የፈለግከውን ያክል ቦታ ዝቅ ብለህ ብትወርድ እኔ ደርሼ ላነሳህ የማልችለው ቦታ የለም። አንተ ብቻ ፍቀድ። ያለ ፍቃዳችን አይሰራም። እግዚአብሔር አያስቀድም። አንተ ብቻ ፍቀድልኝ እንጂ ከፈቀድክልኝ ምንም አይነት ህይወት ውስጥ ብትሆን የትም ጋር ህይወት ወረደ ብለህ ብታስብ የትኛውንም ይሄን ልላቀው አልችልም ከኔ አቅም በላይ የምትለው ነገር ቢኖር እኔ በአንተ ህይወት ልሰራው እችላለሁ፣ አዲስ በቃ ልለውጥህ እችላለሁ ይላል እግዚአብሔር ይላል። በህይወቴ የለመድኩት ይሄንን ነው እና ሌሎችን ማስተላለፍ የምፈልገው ይሄንን ነው። መልካም፣ በጣም ትልቅ ነገር ነው ይሄ። እውነት ነው እንግዲህ ብዙዎቻችንን ማጽንቶ ያቆመን ትክክለኛው ቦታ በእግዚአብሔር እግር ስር መቀመጥ ነው። ለዛ ስር የሚቀመጡት ደግሞ ሰይጣንም በጆሮአችን ሹክ የሚለን የተሳሳተው ነገር በሰውኛም እያሰብነው መሰለኝ ጻድቃን ናቸው እዛ የሚቀመጡት የሚል ሀሳብ ነው ያለውና እውነታው ግን ሌላ ነው። እንዳውም ችግር ያለባቸው ናቸው ወደ ጌታ እግር ስር የሚቀመጡት። ይሄ በጣም ትልቅ እውነት ነውና ማስተዋል እንድንችል እግዚአብሔር በጸጋው ይርዳን ሁላችንም። ዶክተር፣ አሁን ያለንበት ወቅት በብዙ ክርስቲያኑ ማህበረሰብ ዘንድ በተለይ የክርስቶስ ኢየሱስ መወለድ የሚታሰብበት ክርስቶስ ኢየሱስ በዚህ ቀን ተወልዷል ተብሎም ብዙ የሚታሰብበት ወቅት ነውና ምናልባት ስለ ወቅቱ ሳይሆን እንደው የክርስቶስ ኢየሱስን መወለድ ሲያስቡ ይህን እውነት ሲመለከቱ ውስጦ ምን ይለውታል? ምን ይረዳሉ? አግራሞት ነው መቼም። ምንድን ነው በተለያየ መንገድ ነው ይህንን ነገር የማየው። አንደኛ ፈጣሪ ፍጥሩ ጋር ለመደባለቅ
ፈቃደኛ መሆኑ በጣም አስደናቂና አስገራሚ ነገር ነው። ለአንድ ጊዜ ለሁለት ጊዜ ሳይሆን ለዘላለም ከኛ ጋር ተደባልቆ ለመቆየት የእኛ ወንድም ለመሆን መፍቀዱ እጅግ አስገራሚ ነው። ይሄ ምክንያት ብዙ ምክንያት ቢኖረውም የእኛ ያለንበት ሁኔታ በራሳችን ከፍለነው ልንወጣው ማንችል ደግሞ እንደኛ የሆነ ከኛ መሀል ካልሆነ ሊከፍልልን የማይችል ስለሆነ ያለውን ህይወት ይዞ ከኛ አንዱ ሆኖ እኛን ወክሎ በእኛ ስም ከፍሎ ከተያዝንበት የኃጢአትና የሞት ስርዓት ነፃ ሲያወጣን ይሄ ለኔ ብዙ አስገራሚ ነው። ሁለተኛው ምክንያት የሚመስለኝ እንደው አልገባለን፣ የሚነግረን ነገር አልገባለን። ስለዚህ የሚገባን መጥቶ በራሳችን ቋንቋ እንዲናገረን መጽሐፍ ቅዱስ እግዚአብሔርን ማንም አያውቀውም አለ። ለአንድ ልጁ መጥቶ ተረከልን። እግዚአብሔርን ለማወቅ ተቸገርን፣ አልገባለን እና እሱ ራሱ መጥቶ ከኛ እንዳሁኑ በመሆን በእኛ ቋንቋ ይህንን ሊነግረን መጣና ይህን ሲያደርግ የከፈለው ዘላለማዊ ክፍያ ነው። እንጃችን 30 ዓመት የኖራትን ወይም አንድ በመስቀል ላይ የተሰቃየውን 3 ቀን በመቃብር የቀራትን አይደለም፣ ዘላለማዊ ዋጋ ነው የከፈለው። ለዘላለም ሰው ሆኖ ነው የቀረው ከኛ እንዳንድ። ምክንያቱም ሲያርግ ሰው ሆኖ ነው ያደረገው ማለት መለኮትነቱ ቀርቷል ማለት ሳይሆን ለዘላለም ሰውን ተጣብቆ ቀረ፣ ከኛ እንዳንዱ ሆነ። እጁ ላይ ጠባት ሚስጥር ነው፣ አስደናቂ ነው። መቼም እሱ እኛን ተውታ ብሎ አጥፍቶ ሌላ አዲስ ፍጡር መፍጠር ይችላል። ግን በቃ ይሄ ሚስጥር ነው። ዝም ብሎ በቃ እኔ ሳስበው የማይገባ ፍቅር ነው ከማለት ውጪ ሌላ መልስ የለኝም። አይገባም። ይሄ የእግዚአብሔር ለኛ ያለው ፍቅር እኛ ፍቅር ብለን ከምናውቀው በጣም የሰፋ የጠለቀ የተለየ ዋጋ ለመክፈል ምንም የማይሳሳ ፍቅር ነው። ይሄ ነው በቃ እንግዲህ የሚገባኝ። አሁን ሰሞኑን ሳስብ ምን አይነት ፍቅር ነው ይሄ ገርሞኝ እስካሁን አላበቃም። እንግዲህ ክርስቲያን ከሆንኩበት ጊዜ አንስቶ ሁልጊዜ ሳስበው ይሄ ፍቅሩ ገርሞኛል። ገብቶኝም አስገርሞኝም ጨርሼው አላውቅም። እና በዛ መንገድ አይደለም። እውነት ነው። እንደው ምናልባት እዚሁ ላይ ምናልባት እንዲጨምሩበት ማለት ያኔ መወለዱ መጥቶ እወለዳለሁ ያለው መጥቶ ተወልዶ ያን ሁሉ ስራ ፈጽሞ መሄዱ አሁን ደግሞ ለምንጠብቀው ተስፋ ምን ያህል ማረጋገጫ ይሆነናል? ከዛ አንጻር ሳይተውታል ዶክተር? ምንድን ነው ተስፋ እናደርጋለን። አሁን እኛ በእምነት ነው የምንንቀሳቀሰው። ክርስትናን ብቻ ሳይሆን ሁሉ ጊዜ በእምነት ነው የምንንቀሳቀሰው። ለምሳሌ መንገድ ላይ መኪና እየነዳን እንሄዳለን፣ ቀኛችን ይዘን እንሄዳለን። የምናምነው ምንድን ነው? ሰው ሁሉ ቀኙን ይዞ ይሄዳል ብለን አምነን ነው የምንንቀሳቀሰው። በግራው ሊመጣ የሚችል ሊኖር እንደሚችል ያን የመምረጥ ችሎታ እንዳለው ሰው እናውቃለን፣ ግን እናምናለን ሰው ሁሉ በቀኝ ይዞ ይመጣል። ስለዚህ በፍጥነት ጎዳናውን ይዘን አምነን ከፊት ለፊት ይመጣ የለም ብለን እንሄዳለን። ስራ ደግሞ እንሄድና 1 ወር እንሰራለን በእምነት። ወሩ ሲያልቅ የሰራው ታስቦ ይከፈለኛል አምነን እንሰራለን። በእምነት ነው የምንንቀሳቀሰው። ሁሉ ነገር በእምነት ነው የምንንቀሳቀሰው። ሰው ክርስትናን ብቻ የሚያምን ይመስለዋል። ሐኪም ጋር ይመጣል ምንም አይቶት ሊያየው የማይችለውን ነገር እዚህ ውስጥ ጨጓራ ውስጥ ወይም ኩላሊት ውስጥ ወይም ሳምባ ውስጥ እንዲህ አይነት ነገር አለ እና እሱ ተቀዶ በኦፕሬሽን ካልወጣ ሊገል ይችላል ሲባል ሰውየው አላየውም ያንን ነገር ያምናል። እንዲያምን የሚያደርገው ኤቪደንሶች አሉት። ዝም ብሎ በጭፍን አይደለም። ለምሳሌ መንገድ ላይ መኪና ሲማር ጀምሮ የሰውን ባህሪ ያያል፣ ኤቪደንስ አለው። ያንን የጣሰ ካለ እንደሚቀጣው መንግስት ያውቃል። ሐኪምም ከዚህ በፊት ሰርቶ ተምሮ ወይም አክሞ አሳይቷል፣ ኤቪደንስ አለ። እግዚአብሔር አምላክ እመኑ ሲል ያለ ኤቪደንስ እመኑ አይልም። እኛ ያን ነገር ለመቀበል ለማየት ፈቃደኞች መሆናችን ነው እንጂ ያለ ኤቪደንስ እመኑ አይልም። ድጋሚ እመጣለሁ በቅርብ እመጣለሁ ብሎናል። ትልቁ ኤቪደንስ መጀመሪያ መምጣቱ ነው። መጀመሪያ ላይ እመጣለሁ መጣ አድርጋለሁ ያለውን በሙሉ አደረገ። መጽሐፍ ቅዱሳችንን ብናጠና የኢየሱስ ክርስቶስ ሕይወት ከውልደቱ እስከ ማድረጉ ድረስ በትንቢት አለ። እሱ ከመሆኑ በፊት በኢሳይያስ በዘፍጥረት ጀምሮ በተለያየ መጽሐፎች ውስጥ ተጽፎ አይተናል፣ ተጠቅሷል። መዝሙሮች ውስጥ አለ፣ ኢሳይያስ ውስጥ አለ፣ በተለይ ተጽፎ እናየዋለን። ያንን መጥቶ ፈጽሞ እና ዳንኤልን የመሳሰሉ ትንቢቶች ላይ እናየዋለን። ፈጽሞ ልክ እንደተባለው አድርጎ ሄደ። በቃ ይሄ ለእኔ የሚያረጋግጥ
የሚያረጋግጥ ኤቪደንስ ነው። ያንን ቃሉን ፈጽሞ ሄደ። አንድ እሱ ነው። ሁለተኛ ያኔ መጥቶ አድርጌ ሄጃለሁኝ ያለን ነገር አለ። ለምሳሌ መንፈሴን ሰጠኋችሁ መጥቶ በመሄዱ ምክንያት መንፈስ ቅዱስ መጣ። መንፈስ ቅዱስ በልባችሁ ይመሰክራል። እኔ እርግጠኛ ነኝ፣ አምናለሁ። በእኔ ህይወት መንፈስ ቅዱስ ካልሆነ ሊሰራቸው የማይችላቸው ነገሮች ተሰርቶ አይቻልም። እሱ በመምጣቱ ምክንያት እኔ ህይወቴ ከዚህኛው ወደዚህኛው መዞር ችሏል። መንፈስ ቅዱስ በህይወቴ ሰርቷል። ዛሬ እኔ በጸሎት እግዚአብሔርን አናግረዋለሁ፣ ይመልስልኛል። ወደ እግዚአብሔር የመቅረብ በር በክርስቶስ ኢየሱስ በኩል ተከፍቶልኛል። ይሄ ሁሉ ለእኔ ኤቪደንስ ነው። ዳግመኛ እመጣለሁ ያለውን ከልብ ያምነዋል፣ ይመጣል እና ያኛው መሆኑ ይሄኛውን እርግጠኛ ያረጋግጣል። እውነት ነው። እግዚአብሔር እንግዲህ ይህንን ማስተዋል ይስጠን። ጌታችን ኢየሱስ ክርስቶስ በተለይ አብዛኛው ክርስቲያኑ ማህበረሰብ የክርስቶስ ኢየሱስን መወለድ ምክንያት በማድረግ የተለያየ አይነት ስርዓትን ያካሂዳል ወይም ያስባል፣ ታስቦም ይላል። ሰባኪዎች ይሰብካሉ፣ ተናጋሪዎች ይናገራሉ፣ ይመሰክራሉ፣ ብዙዎች ይበላሉ፣ ይጠጣሉ። ከዛ ሁሉ ባሻገር ግን በተለይ ይሄ መሰረት ሊሆን ይገባል የተባለው ነገር እውነት ነው። አንዱ ማስረጃችን ነው። ወደፊት ለሚመጣው ጌታ ደግሞ ላዘጋጀው የክብሩ መገለጽ ትልቁ ማስረጃችን ነውና ወደፊት ደግሞ እንድናይ የሚያደርግ ነው የሚለው እጅግ በጣም ወሳኝ ነው። ዶክተር እጅግ በጣም ነው አመሰግነው። ቅድምም ጠቀስ ሲያደርጉ ነበር። በተለይ መጽሐፍ ቅዱስን መሰረት አድርገው ብዙ ነገሮች ሲጠቅሱ ነበርና ዶክተር ቀደም ሲልም እሱ ተናግረዋል። ብዙ መጽሐፎችን አንብበዋል። እንደውም ፈጣንም አንባቢ ነኝ ብለዋል። እንደሚያነቡ መቼም በደንብ ያስታውቃል። እና እንደው መጽሐፍ ቅዱስን ሲያነቡ ምኑ ለየት ይላል? የተለያየ አይነት መጽሐፎችን አንብቤ አውቃለሁ። ከፊክሽን፣ ፍልስፍና፣ የሙያዬንም የተለያዩ መጽሐፎችን አነባለሁ እና መጽሐፍ ቅዱስ የሚለየው ደፋር መጽሐፍ ነው። እንዴት? በጣም ደፋር ነው። ልክ የመጀመሪያውን ሴንቴንስ ስታየው እግዚአብሔር እኮ የሚባል አለ፣ እሱን የፈጠረ ምናምን ብሎ አይደለም የሚጀምረው፣ ፈጠረ ብሎ ነው የሚጀምረው። ከዛ በኋላ ደግሞ ሰው ሁሉ እጅግ ከከፋ ኃጢአተኛ፣ የሰው ልብ ማን ያውቀዋል? ሁሉ ክፉ ነው፣ ደፋር ነው እና ብዙዎች ለመናገር የሚፈሩትን ካነበብከው በቃ በድፍረት ነው። ምንም እንዲህ ይሄ አሁን እኛ ስናስብ ሰው ኢቮሉሽን ምናምን መጽሐፍ ቅዱስን ያበለሻሸው ይመስለዋል። አሁን መጽሐፍ ቅዱስን ብታየው ያ ሁሉ ከንቱ ነው። በቃ የጥበብ መጀመሪያ ይልሃል መጽሐፍ ቅዱስ እግዚአብሔርን መፍራት። አንድ ሰው እግዚአብሔርን መፍራት ካልጀመረ ጥበብን አላገኛትም ሊል ይችላል። ጥበበኛ ሊል ይችላል። ሰዎችም ጥበበኞች ናቸው ሊሉት ይችላሉ። መጽሐፍ ቅዱስ በድፍረት እግዚአብሔርን ከፍራት ካልጀመረ ይህ ሰው ጥበበኛ አይደለም እና ደፋር መጽሐፍ ነው። ከዛ ደግሞ ህይወት የሚለውጥ መጽሐፍ ነው። መጽሐፍ ቅዱስ ባነበብከው ቁጥር ህይወት ይለውጣል። የመቀየር ኃይል አለ። ኃይለኛ መጽሐፍ ነው። ኃይለኛ መጽሐፍ ነው። ስታነበው ከእሱ ጋር ስታስብበት፣ ስትወያይ በጣም ትልቅ የሆነ ለውጥ በህይወት ያመጣል። በህይወት ብቻ ሳይሆን አንተ ውስጥ ይሞላና ተርፎ ይፈሳል ወደ ሌሎች ይፈሳል እና ይሰራል፣ ይሞላሃል፣ ኃይል ይሆናል፣ ወደ ሌሎች ይወጣል። ሕያው ነው። ይቅርታ፣ ሕያው ነው የሚባለው ሕያው ነው፣ ይሰራል። ሕያው ነው ማለት ህይወት ልክ እንዳለው ሰው አጠገብ ሆኖ ያነጋግርሃል፣ ያዋራሃል። በፈለግከው ህይወት ክፍል ያለውን ጥያቄ መልስ መስጠት እስከሚችለው እሱ እኛ የሚችለው ማለት እኛ ማስተዋል እስከምንችለው ድረስ ይሰራል እና እንደ ቅድም ያልኩ ደፋር ነው ያልኩ ምንድን ነው? እኔ ይላል መጽሐፍ ቅዱስ የእግዚአብሔር ቃል ምንም አፖሎጃይዝ ምናምን አያደርግም። እኔ የእግዚአብሔር ቃል ነኝ ይላል። ስለዚህ መጽሐፍ ቅዱስን ስታነብ የማንን ድምፅ እየሰማ ነው ማለት ነው? የእግዚአብሔር ድምፅ እየሰማ ነው። እና ኤቪደንሱ ምንድን ነው? እሰራለሁ ያለውን ነገር ይሰራል። እዛው መጽሐፍ ቅዱስ ምን ይላል? ቃሌ ይላል እንደ ዝናብ ነው። ዝናብ ከወረደ መሬቷ ትርሳለች፣ ይበቅላል፣ ማፍራቱ አይቀርም። እና ሰው ቃሌን ከሰማ በህይወቱ የሚሰራ ነገር አለና ይሰራል። ከዛ ደግሞ በየቀኑ እኔ መጽሐፍ ቅዱስን በተለያየ መንገድ አነበዋለሁ። መጀመሪያ አካባቢ እየመረጥኩ አንዳንድ ቦታ አነብ ነበር። በኋላ ለምን ከጥግ እስከ ጥግ አላነበውም ብዬ ከጥግ እስከ ጥግ አነበብኩት። አልበቃኝም።
እስቲ በሌላ ቨርሽን ብዬ አነበብኩት። እስኪ በሌላ ቋንቋ አነበብኩት። አሁንም ለአራተኛ ወይም ለአምስተኛ ጊዜ በሌላ ቨርሽን እያነበብኩታለሁ። በየቀኑ አነበዋለሁ። ሁሌ አዲስ ነው። አዲስ ነው። ሁሌ አዲስ ነገር ይነግረኛል። ሁሌ አዲስ ነው እና በየቀኑ አንብቤ እወጣለሁ። በየቀኑ ቀኑን ሙሉ በውስጤ ግራ የሚያጋባ ነገር ሲመጣ ከጀርባዬ ሹክ ይለኛል። ከመጽሐፍ ውስጥ ላይ ያገኘሁት ቃል እንዲህ እኮ ነው ልታስብ የሚገባው፣ እንዲህ ነው ልትናገር የሚገባው፣ ይሄ እየሆነ ያለውን ልታስተውል የሚገባው በዚህ መንገድ ነው እያለ ያናግረኛል። እና ለእኔ ይሄ እንግዲህ በጥቂቱ ነው። ስለዚህ የተለየ መጽሐፍ ነው። የተለየ መጽሐፍ ነው። ካነበብኳቸው ሁሉ የተለየ መጽሐፍ ነው። ነው። ምናልባት ከዚህ በላይ በጣም ብዙ ላነሳቸው የምፈልጋቸው ነገሮች ነበሩ፣ ግን ከጊዜ አንጻር ሰዓታችን እያለቀ ስለሆነ ዶክተር እንግዲህ ምናልባት ብዙ አገልግለዋል። ከብዙ ሰዎች ጋር የመገናኘት እድልም አላችሁ። በተለይ እንደርሶ ደግሞ ያለ ሐኪም ደግሞ ብዙ ጊዜ ልባቸው የተሰበሩ ሰዎች፣ መንፈሳዊ ጥገና የሚያስፈልጋቸው ሰዎች ወደ እናንተ ይመጣሉና የተለያየ አይነት ምክርም እየሰጣችሁ ነው የምትሄዱ። ትልቅ በጣም ምድራችን ውስጥ ካሉ ትልልቅ ሙያዎች መካከል አንዱ ይሄ ነው፣ የሰውን ልብ የሰውን አካል እንደገና ጠግኖ ለመስራትና በዚህ አጋጣሚ መቼም ብዙ አጋጣሚዎችን ያሳልፋሉ ብዬ አስባለሁና እንደው ለትምህርት የሚሆን ምናልባት ማይረሳው አጋጣሚ በዚህ የሚሉት ካለ ቢያካፍሉን ደስ ይለኛል። እንግዲህ እንዳልኩ ብዙ እንትን ስላለው ይሄኛውን ያኛው ማለት ያስቸግራል። ግን እንዲሁ በአጠቃላይ የማስተውላቸው አንዳንድ ነገሮች አሉ። ለምሳሌ አንድ ጊዜ አንድ ሰው ሙስሊም ሰው ነው መጣና የዛሬ ዓመት እኮ መጥቼ ነበር አንተ አለኝ። ዓመቱን ሙሉ ዱዓ ሳደርግልህ ነበር። ለምን አልኩት። የተናገርከኝን አልረሳም አለ። ምን እንደተናገርኩት አላስታውስም። እንግዲህ በዛ በጨነቀው ሰዓት የሆነ ያልኩት ነገር አለ ማለት ነው መጀመሪያ ላይ እና ጉራጌ ነው፣ ሙስሊም ሰው ነው። ዓመቱን ሙሉ ዱዓ አድርጌልሃለሁ እኔ አንተ የተናገርከኝን አልረሳም አለኝ። እንግዲህ አላቅም እንዳልኩት ለዛ ሰው የተናገረው በዛው ሙምት ላይ ያልኩት ነገር በውስጡ የፈጠረው ነገር አለ እና እውነት ነው። ከሰዎች ጋር ስትገናኝ እያንዳንዱ ያንተን ሙያ ፈልጎ የሚመጣ ሰው በተለይ ሕክምና ላይ ትንሽም ትሁን ትልቅም ትሁን ጨንቆት ያቺ ነገር አሳስበው ሸክም ሆናበት ነው የምትመጣው እና ያንን ሪሊቭ ማድረግ ትልቅ እንትን ነው። ለዛ ሰውዬ መፍትሄ አካል መሆን ትልቅ እድል ነው ብዬ አስባለሁ። እግዚአብሔርን አመሰግናለሁ። ግን እኔ ለክርስቲያን ወንድሞቼ እህቶቼ ማለት የምፈልገው ነገር በዚህ ዘመን ሰዎች ክርስትናንና ዘመናዊ ሕክምናን ጠላት ወይም ተቃራኒ አድርገው ያስባሉ። ልክ አይደለም። ቅድም እንዳልኩት ነው ሳይንስ እግዚአብሔር የፈጠረውን ነገር ማስተዋያ ነው እንጂ እግዚአብሔር ከፈጠረው ውጭ የሆነውን ነገር ማወቂያ ወይም መስሪያ ነገር አይደለም። በሕክምናም ቢሆን እግዚአብሔር ያልፈጠረውን ነገር አናውቅም፣ ያልፈቀደውን አናውቅም። እግዚአብሔር እንድንሰራ ያረዳንን ነገር አንሰራም። ሐኪምም ሆነ ምንም ሆነ የካደውም ያልካደውም ከእግዚአብሔር ፈቃድ ውጭ የሆነ ነገር ሊሰራ አይችልም። ዘመናዊ ሕክምና ከእግዚአብሔር ፈቃድ ውጭ አይደለም፣ በእግዚአብሔር ፈቃድ ውስጥ ነው። እግዚአብሔር በዘመናዊ ሕክምና ውስጥም ሰርቶ ሰዎችን ወደ መዳን ያመጣል እና እኔ ያየሁት አሁን አንዳንድ ሰዎች ይመጡና እኔ ተጸልዮልኛል ሐኪም የሚለኝን መስማት አልፈልግም ይላሉ። ተጸልዮም ሐኪሙ ጸሎት እኮ ሐኪሙን ይረዳል። ሐኪሙን ወደ ተሰወረውን ነገር እንዲያስተውል ስራው እንዲስተካከል ሌላም ብዙ መጸለይ እግዚአብሔር ሐኪሙ እንዲጠቀምበት ያደርገዋል እና ዘመናዊ ሕክምና ከእግዚአብሔር ፈቃድ ውጭ አይደለም። እኔ ተጋጭተውብኛል። አንዳንድ ሰዎች ግን በተለይ በዚህ ዘመን ተጸልዮልኛል እና እኔ ጸሎቱን ነው ጠብቀው ይሄን አልፈልግም፣ ወይም ደግሞ በሌላም በኦርቶዶክስም ያሉ ወገኖች ጸበል ሄጄ ተጠምቄያለሁ ይሄኛውን አልፈልግም ይላሉ። እየጸለይን ዘመናዊ ሕክምና መጠቀም እንችላለን። እኔ ሐኪምም ነኝ እንግዲህ እግዚአብሔር እንደረዳኝ ክርስቲያንም ነኝ። ክርስትናና ሕክምና ተጣልቶ አያውቅም። እንደውም የእኛ ቤተክርስቲያን በጣም ብዙ ዘመናዊ ሕክምና ተቋማት አሏት። ትሰራለች እዛ ውስጥ ሰዎችን በዘመናዊ ሕክምና ታገለግላለች እና ለእኔ ትልቁ እንትኑ በዚህ ከአንድ ልምድ ይልቅ በተደጋጋሚ ያየሁት ነገር ስለሆነ ወንድሞቼ እህቶቼ ክርስትናና ዘመናዊ ሕክምና አይጋጩም፣ ጠላት አይደሉም። ለሚያክሙን ሐኪሞች ብንጸልይ፣ ለምንወስደው መድኃኒት ብንጸልይ፣ ለሚደረግልን ሕክምና ብንጸልይ
የተሻለ ውጤት እናገኛለን። በሪሰርችም ይታያል። የሚጸለይላቸው ሰዎች ሪሰርቾች አሉ። ይገርማል። ተጸልዩላቸው ኦፕሬሽን የሚሆኑ ሰዎች ከማይጸለይላቸው ሰዎች የመዳን ዕድላቸው ይጨምራል አሉ። ፔፐሮች አሉ። ይሄ በሪሰርች የተሰሩ ስራዎች አሉ። የሚጸልዩ ሰዎች የተሻለ የመዳን ዕድል አላቸው እና ሁለቱ ይደጋገፋል እንጂ አይጣለም። እኔ እንደው ከልምዶቼ ይሄን ማለት ነው። በጣም ነው የማመሰግነው ዶክተር ዮናስ። እንግዲህ በጥቁር አንበሳ ስፔሻላይዝድ ሆስፒታል እዚህ አዲስ አበባ ዩኒቨርሲቲ የስነ ደዌ ረዳት ፕሮፌሰር ተባባሪ ፕሮፌሰር ነዎትና በጣም እጅግ አድርጌ ነው የማመሰግነው። ሰፊ ጊዜ ወሰድኩበት፣ ግን በዚህ ሰዓት ለእኛ በጣም የሚያስፈልገንን ጠቃሚ ነገር እንደተማርን ተስፋ አደርጋለሁ። ተመልካቾቻችን ያለንን ፕሮግራም በዚህ ለመቋጨት እንገደዳለን። እንግዲህ በሰማነው ደግሞ የምንኖርበትን ጸጋ እግዚአብሔር ይርዳን። እንደተባለው ደግሞ ለሐኪሞቻችን በተለየ ሁኔታ ልንጸልይ ልናስባቸው ይገባል። እንደገናም ልንጠቀማቸውም ደግሞ ይገባል። ቸል ልንላቸው አይገባም። ወይም ደግሞ ወደ ሕክምና ተቋማት ሄዶ ትክክለኛውን ሕክምና መውሰድ በሰውነታችን ላይ እግዚአብሔር የሰጠን ኃላፊነትን መወጣት ነው። በተለይ ደግሞ ቀደም ሲል እንደተባለው በተለይ ከካንሰር ጋር ተያይዞ ሰፊ ነገር አንስተን ነበርና በህይወታችን እያንዳንዱ የሚከሰት የምንበላው፣ የምንጠጣው፣ የምንውልበት፣ የምናረገው ባህሪዎቻችን ሁሉ ለኛ ብቻም ሳይሆን ለሌላው ሁሉ የሚተላለፉ ስለሆኑ ጥንቃቄ ልናደርግ ይገባል። እግዚአብሔር ብዙ ኃላፊነት ሰጥቶናል የሚለው ውስጥ የሚቀር ትልቅ ትምህርት ነውና ዶክተር እጅግ በጣም አድርጌ ነው የማመሰግነው አድማጭና በተመልካቾቻችን ስም። እንግዲህ መልካም ቀሪ የአገልግሎት ጊዜ እንዲሆንልዎት በሚያስቡት፣ በሚሰሩት፣ በሚወጡ በሚገቡበት ሁላ እግዚአብሔር ከእርሶ ጋር እንዲሆን ጸሎትና ምኞታችን ነው። በጣም እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ስለሰጣችሁን። እግዚአብሔር ይባርክልን። አሜን። እግዚአብሔር የተመሰገነ ይሁን። በጌታ የተወደዳችሁ እንግዲህ የዕለቱን ቆይታችን በዚህ ወደ ፍጻሜ ስናመጣ በቀጣይ ደግሞ በሌላ ፕሮግራም እንደምንገናኝ ተስፋ እያደረግን ነው። እንግዲህ በነገር ሁሉ እግዚአብሔር ማስተዋልና ጥበብን ይስጠን፣ ጤናን ይስጠን፣ መልካምን ነገር የምንሰማበትን ዘመን እግዚአብሔር ይስጠን። ባላችሁበት ሆናችሁ ይህን ፕሮግራም የተከታተላችሁ ሁሉ ለሌሎች ወገኖች ደግሞ እንድታካፈሉት፣ እንድታጋሩት በዚህ አጋጣሚ እንጋብዛችኋለን። ጥያቄ፣ አስተያየት፣ ጥቆማ ካላችሁ ደግሞ ከፊት ለፊት በምታዩቸው አድራሻዎቻችን ጻፉልን፣ ደውሉልን። በጣም በጉጉት እንጠብቃችኋለን። ፕሮግራም በማዘጋጀት ወደ እናንተ ያቀረብኩ እኔ ብቻም አይደለሁም። እኔ ስንታየ ክዳኔ ነኝ። ከጀርባ ወንድማችን አሸናፊ ያለ፣ ሌሎችም ቴክኒሻኖች፣ ኤዲተሮች አሉ። እነሱ ሁሉ የሆፕ ቻናል አንድ ላይ ቲሙን በሙሉ በጋራ በመሆን እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ እንላችኋለን። በሌላ ፕሮግራም እንደገና እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ሰላም ሁኑልን።